አርእስተ ዜና ቡናን በቀጥታ ለውጭ ገበያ እንዲያቀርቡ እድል መመቻቸቱ ተጠቃሚ እንዳደረጋቸው በጌዲዮ ዞን ቡና አምራች አርሶ አደሮች ተናገሩ። የኤሊ ደብረ ብስራት ቅዱስ ገብርኤል ገዳም ዓመታዊ ክብረ በዓል ሃይማኖታዊ የቱሪዝም መዳረሻ እየሆነ እንደሚገኝ ተገለጸ። ቻይና ተገንጣይ የምትላትን ታይዋንን ለማስጠንቀቅ በዙሪያዋ ወታደራዊ ልምምድ ማድረግ ጀመረች። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርብ ያለው ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። በቅድሚያም ባጫጭር ወደምናያቸው ዜናዎች ተሸጋገርኩኝ። በዘንድሮው የበጋ መስኖ ልማት 4.2 ሚሊዮን ሄክታር መሬት በስንዴ በማልማት 175 ሚሊዮን ኩንታል ምርት ለማግኘት ታቅዶ እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። የሚኒስቴሩ የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ አዲስ ዘመን ጋዜጣ እንደገለጹት ለበጋ መስኖ ልዩ ትኩረት በመስጠት ስንዴን በስፋት የማልማት ስራው ተጠናክሮ ቀጥሏል። እስካሁን ባለው ሂደት 3.1 ሚሊዮን ሄክታር መሬት ታርሶ 2.7 ሚሊዮን ሄክታሩ በስንዴ ዘር የተሸፈነ ሲሆን ቀሪው መሬት እስከ ታህሳስ 30 ድረስ ሙሉ በሙሉ በዘር እንደሚሸፈን ስራ አስፈጻሚው ገልጸዋል። ኢትዮጵያ ከ7 ዓመታት በፊት ታለማ የነበረው 1.7 ሚሊዮን ሄክታር መሬት ብቻ እንደነበር ያስታወሱት አቶ ኢሳያስ ባለፈው ዓመት 3.5 ሚሊዮን ሄክታር በዘንድሮው የበጋ መስኖ ደግሞ 4.2 ሚሊዮን ሄክታር በማልማት ከፍተኛ እድገት መመዝገቡን አብራርተዋል። ይህም በሀገሪቱ ይስተዋል የነበረውን የስንዴ አቅርቦት እጥረት በዘላቂነት ለመፍታትና የምግብ ሉዓላዊነትን ለማረጋገጥ ያስችላል ብለዋል። የሀገር ውስጥ ምርት በማደጎ ምክንያት መንግስት ለስንዴ ግዢ ያወጣ የነበረውን የውጭ ምንዛሬ መታደግ መቻሉንና ይደረግ የነበረውን ድጎማ ማስቀረት መቻሉንም ስራ አስፈጻሚው ጠቁመዋል። ይህም አርሶ አደሩን ይበልጥ ተጠቃሚ እያደረገው እንደሚገኝ ተገልጿል። ኢትዮጵያ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት የ5000 ኪሎ ሜትር መስመር ጥናት ማጠናቀቋን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በርበራ፣ ሞምባሳ፣ ጅቡቲና ፖርት ሱዳንን ጨምሮ በዙሪያዋ ያሉ ሁሉንም ወደቦች በባቡር መስመር ለማገናኘት እንደሚያስችል ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርኦ ሐሰን ለአዲስ ዘመን ጋዜጣ እንደገለጹት ሀገሪቱ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት ሰፊ እቅድ ይዛ እየሰራች ትገኛለች። ጥናቱ የተጠናቀቀው የ5000 ኪሎ ሜትር መስመርም ይህንን የትስስር እቅድ ለማሳካት ያለመ መሆኑን አብራርተዋል። የኢትዮ ጅቡቲ ባቡር ትራንስፖርት ባለሙያዎች ስራውን ከተረከቡ በኋላ የጥገና አቅማቸውን እያሳደጉ መሆኑን የገለጹት አቶ በርኦ ወደቦችን ለማገናኘት የተጠኑ አዳዲስ የባቡር መስመሮችም ወደ ተግባር እንዲገቡ አስፈላጊው ጥረት እየተደረገ መሆኑን ገልጸዋል። ይህ የባቡር መሰረተ ልማት ዝርጋታ የሀገሪቱን የሎጂስቲክስ ቅልጥፍና በእጅጉ እንደሚያሳድግ ይጠበቃል። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል በዝርዝር ወደምናያቸው ዜናዎች ይሸጋገራለሁ። ቡናን በቀጥታ ለውጭ ገበያ እንዲያቀርቡ እድል መመቻቸቱ ተጠቃሚ እንዳደረጋቸው በጌዲዮ ዞን ቡና አምራች አርሶ አደሮች ተናገሩ። በዞኑ ከ80,000 ሄክታር በላይ በቡና የተሸፈነ መሆኑ የተገለጸ ሲሆን በየዓመቱ ከ58,000 ሄክታር በላዩ ምርት እንደሚሰበሰብበትም ተገልጿል። ተጨማሪ ያለን በደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለ ማርያም ተስፋዬ የተመራ በክልሉ የሚገኙ አጠቃላይ የኮሚኒኬሽን እና የሚዲያ ተቋማት ቡድን ከሰሞኑ በተለያዩ የክልሉ ዞንና ወረዳዎች ተዘዋውሮ የተለያዩ የልማት ስራዎችን ጎብኝቷል። ከመዳረሻዎቹ አንዷ በሆነችው የጌዲዮ ዞንም የአርሶ አደሩን የቡና ማምረት ሂደት ቃኝቷል። ሀሳባቸውን ለቡድኑ ያጋሩት የጌዲዮ ዞን አርሶ አደሮች መንግስት ለቡና ልማት የሰጠው ትኩረት በምርትና በኢኮኖሚያቸው ላይ እድገት እንዲመዘገብ ማስቻሉን አንስተው የባለሙያ ምክረ ሐሳብን ተከትለው የማምረት ስራቸውን አጠናክረው እንደሚቀጥሉ ተናግረዋል። ከዚህ በፊት በዚህ ማሳ ያረጀ ቡና ነበረ። ስለዚህ የግብርና ባለሙያዎቹን አዲስ ዝርያ መጥቷልና ያረጀ ቡና ጣዕምም ስለሌለ አዲሱ ትከሉ እየተባሉ ትምህርት እየሰጡን እያማከሩን ከዚህ በፊት ቡናውን
ያረጀ ቡና ጥቅም ስለማይሰጥ ከአንድ ቡና 1-2 ኪሎ ስለማይበል የአዲሱ ቡና ተክለን ጥሩ ውጤታማ እየሆነን መጥተናል። ለውጡ ከዚህ በፊት ከአንድ ሄክታር ወደ 10 ከሻም እናገኝ ነበረ። አሁን በዚህ ዘመናዊ ስራ በዘመናዊ ቡና በሄክታር 16 ወይም 17 ኩንታል እያገኘን ነው። ከዚህ በፊት የነበረው አሁን ነባር ቡና ነበረ፣ እሱን ነቅለን አሁን አዲሱ ቡና በመትከል በጣም ከፍተኛ ጥቅም አገኝተናል። በጣም ከፍተኛ ዋጋ አገኝተናል። እንግዲህ ያረጀው ቡና በመጉንደል በመንቀል አዲሱን ቡና የመንግስት ትዕዛዝ ተቀብለን ብዙ ስራ ሰርተናል። አሁን ብዙ ጥቅም አግኝተናል። 3 ልጆችን አስተምሬ አውጥቻለሁ። አንዱን ደግሞ በአርባ ምንጭ ስልጠና ላይ ነው ያለው። ብዙ ልጆችን አስተምራለሁ። ባለሙያዎች መጥተው በየጊዜው ይጎበኛሉ። እርካን እንድንሰራ ኮምፖስት እንድንሰራ ብዙ ክትትል ያደርጋሉ። እኛም ደግሞ የነሱ መመሪያ ተቀብለን ብዙ ስራ እየሰራን ነው። ከፈጣሪ በታች ህይወታችን የተመሰረተው በቡና ላይ ነው የሚሉት አስተያየት ሰጪ አርሶ አደሮች ያረጁ ቡናዎችን በአዲስና በተሻለ ዝርያ መተካት፣ ያረጁ ቡናዎችን መንቀልና መጎንደል፣ ኮምፖስት ማዘጋጀትና በባለሙያ ምክረ ሐሳብ ታግዘው መስራታቸው የምርታማነታቸው ምክንያት እንደሆነ ያስረዳሉ። ባለሙያ ከመጀመሪያው እስከ መጨረሻው ድረስ ከኛ ጋር ነው የሚከታተሉት። መጀመሪያ ያረጀ ቡናዎች ነበሩና ያረጁ ቡናዎችን ወደ ዘመናዊ ለመቀየር ወደ አዲስ ለመቀየር እሱን ነቅለን እንደገና እነዚህን ነው የተከልነውና በዚህ መልኩ አሁን እንግዲህ ቡና የነበረበት ነው። እንደዚህ አይነት ትልልቅ ቡናዎች የነበሩበት ነው። እሱን አንስተን ነው እነዚህን የተከልናቸው። ቡና የመጀመሪያ ለኛ ዋናው ነገሩ ነው። በቃ ከእግዚአብሔር በታች ቡናው ለኛ የመጀመሪያ ዋናው ነገሩ ቡና ነው። ቡናን በጥራት አምርተን ለገበያ ለማቅረብ ከዚህ ቀደም እንቸገር ነበር የሚሉት አርሶ አደሮቹ አሁን ግን በቀጥታ ለውጭ ገበያ ቡናን እንድናቀርብ መንግስት እድል በማመቻቸቱ ተጠቃሚ ሆነናል ይላሉ። ብዙ ሰዎች ብዙ የወረዳም የዞንም እየተከታተሉ አሁን ላይ ትንሽ ለውጥ አለ፣ በጥራትም ለውጥ አለ። የአጠቃቀሙ ሁኔታዎችም በጣም ከድሮ የተሻለ እኛ አሁን ድሮ በቅርጮ ነበረ ስንሸጥ ነበረው፣ በኪሎ ነበረ ስንሸጥ ነበረው። አሁን ግን ሞዴል ገበሬ ተብለን ላኪ ተብለን በገበያ በውጪ ደረጃ ሁሉ እስከምንሸጥ ድረስ መንግስት አመቻችተውናልና አሁን ላይ ያለው ነገር በጣም ቆንጆ ነው። በጌዲዮ ዞን የይርጋ ጨፌ ወረዳ ዋና አስተዳዳሪ አቶ ዳዊት ቡኔ ወረዳው በቡና እንደሚታወቅ ገልጸው ምርታማነቱን ለማሳደግ በተሰራ ስራ በወረዳው ሊለማ ከሚችለው እርሻ 75 በመቶ በቡና መሸፈኑን ይገልጻሉ። አጠቃላይ ያው ይርጋ ጨፌ ብቻ ሳትሆን ጌዲዮ ዞን የምትታወቀው በቡናና በእንሰት ስለሆነ የቡና ምርትና ምርታማነትን ለማሳደግ ብዙ ስራዎችን እየተሰሩ ናቸው። አጠቃላይ ከኛ ወረዳ አንጻር ካለን መሬት ሽፋን አጠቃላይ ከ75% በላይ ወረዳችን የተሸፈነው በቡና ነው። ይህንን ቡና ደግሞ ነባር ወይንም ቀድሞ የነበሩ ቡናዎችን ሳይንሳዊ በሆነ መንገድ የራሱን ይዘት ሳይለቅ ምርትና ምርታማነትን ለመጨመር ብዙ ስራዎች እየተሰሩ ናቸው። በሞዴል አርሶ አደር እርሻ በሄክታር 17 ኩንታል ቡና ማምረት እንደተቻለ የገለጹት አስተዳዳሪው ሁሉም አርሶ አደር በዛ ደረጃ ማምረት እንዲችል እየተሰራ መሆኑን አብራርተዋል። በዚህ ዓመት በሞዴል አርሶ አደር 17 ኩንታል ማግኘት ተችሏል። በፊት ከነበረው የምርትና ምርታማነቱ በየጊዜ እየጨመረ ነው። ወደዚህ ሁሉም አርሶ አደሮች እንዲመጡ የግብርና ልማት ሰራተኞች፣ የግብርና ቢሮ ወይንም ጽሕፈት ቤት ባለሙያዎች፣ አመራሩ እንዲሁም አጠቃላይ የቡና ምርትና ምርታማነትን እንዲጨምር አርሶ አደሩን የመደገፍ የማበረታታት ሳይንሱን ጠብቆ እንዲተክል የማድረግ ስራ እየተሰራ ነው። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ በዞኑ ሊለማ ከሚችለው ከ80 ሺህ በላይ ሄክታሩ በቡና የተሸፈነ መሆኑን ገልጸው በየዓመቱ ከ58 ሺህ ሄክታር በላዩ ምርት እንደሚሰበሰብበት ገልጸዋል። አሁን ባለው ሁኔታ ኦልሞስት ወደ 80 ሺህ ሄክታር አካባቢ የሚሆን ቡና ከቨሬጅ አለን። ከዚህ ውስጥ በየዓመቱ ከ58 ሺህ ሄክታር በላይ የሚሆነው ምርት የሚሰጥ ነው ማለት ነው።
የቡና ምርትና ምርታማነት ማሻሻያ ፓኬጆች በሙላት እየተተገበሩ ነው የሚሉት አስተዳዳሪው ከ15000 ሄክታር በላይ ማሳ ላይ በአጭር ጊዜ ምርት የሚሰጡ ቡናዎችን ባረጁ ቡናዎች የመተካት ስራ መሰራቱን አውስተዋል። ከ12 ሚሊዮን በላይ አዳዲስ ችግኞች በነርሰሪ ሳይቶች ተዘጋጅተዋል ያሉት ዶክተር ዝናቡ ወልዴ በዘንድሮ ዓመትም እንደ አምናው ሁሉ 40000 ቶን ያክል ምርት ለማዕከላዊ ገበያ ለማቅረብ ታቅዶ እየተሰራ መሆኑን አስረድተዋል። የቡና ምርትና ምርታማነትን ለማሻሻልና እንደ ሀገርም እንደ ዓለምም አሁን አቨሬጅ ምርቱ ያለበትን ደረጃ አቺቭ ለማድረግ እንደ ዞን የተቀመጡ የቡና ምርትና ምርታማነት ማሻሻያ ፓኬጆች አሉ። እነዛን ፓኬጆች በአሁኑ ሰዓት ላይ ኢምፕሊመንት እያደረግን ነው ያለነው ማለት ነው። ከቡና ምርትና ምርታማነት ማሻሻያ ፓኬጅ ጋር ተያይዞ የመጀመሪያው በጣም ቪገረስ ሆነና በአጭር ጊዜ ውስጥ ምርት ሊሰጥ የሚችለውን ቡና በነርሰሪ ሳይት አቆይቶ ወደ እርሻ የማሳለፍ ስራ በዋናነት እየሰራን ነው ያለነው። እስካሁን በየአመቱ ባረጁ ቡናዎች ላይ የመተካቱን ስራ ለመስራት ከ12 ሚሊዮን እስከ 15 ሚሊዮን የቡና ችግኝ በዞናችን ይዘጋጃል ማለት ነው። በባለፉት 2-3 አመታት ብቻ ከ15000 ሄክታር በላይ የሚሆን ቡና የመልሶ የመተካት ስራ ያረጀውን ቡና በማንሳት አዲስ ቡና የመተካት ስራ እየሰራን ነው ያለነው። ይሄንን የምርታማነትን ካሻሻልን ይሄ ኤክስፖርት ኮሞዲቲ ነው፣ ለማዕከላዊ ገበያ ማቅረብ ነው ትልቁና አልቲሜት ጎሉ ማለት ነው። በዚህ አጭር ጊዜ ውስጥ ኦልሞስት በማዕከላዊ ገበያ እያቀረብን ከነበረው ወደ 10000 ቶን አካባቢ ጭማሪ ለማዕከላዊ ገበያ ማቅረብ ጀምረናል ማለት ነው። በ2017 ብቻ ወደ 40000 ቶን የሚያክል ቡና ለማዕከላዊ ገበያ አቅርበናል። ይሄ ትልቅ ፕሮሚሲንግና ህዝባችንም ውስጥ የቡና ምርትና ምርታማነት ማሻሻያ ፓኬጅ ላይ የሰራናቸው ስራዎች እየመጡ ያሉበትን ሂደት ያሳያል። ከዚህ ጋር ተያይዞ በዚህ አመትም ኦልሞስት ከዛ የማይተናነስ ከ36000 እስከ 40000 ቶን የሚያክል ቡና ለማዕከላዊ ገበያ ለማቅረብ ዝግጅት አድርገን እየሰራን ነው ያለነው። የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለ ማርያም ተስፋዬ በዞኑ ከቡና ምርታማነት አንጻር የተሰራው ስራ አበረታች መሆኑን ገልጸው ክልሉ ከ42000 ቶን ቡና በላይ በ2017 ለማዕከላዊ ገበያ ማቅረቡን በማስረዳት በዓለም አቀፍ ገበያ ተወዳዳሪ የሆነ ቡናን ማቅረብ የሚችል አካባቢ እንደመሆኑ አርሶ አደሩ በሙላት ተጠቃሚ እስኪሆን ስራውን አጠናክሮ መቀጠል እንደሚገባ አሳስበዋል። አሁን ባየነው ሁኔታ በምርታማነት ማሳደግ ላይ የተሰሩ ስራዎች ከፍተኛ ውጤት እያስመዘገቡ እንደሆነ የሚያሳዩ ምርቶች እየተሰበሰቡ ይገኛሉ። ከዛ ባሻገር ቡናን በኩታ ገጠም የመቀየር ስራዎችን በዞኑ ትኩረት የተሰጠበት ስራ ስለሆነ በዚህ ደረጃ የመጣው ውጤት በጣም ከፍተኛ የሚባል ነው። የደቡብ ኢትዮጵያ ክልል በ2017 በነበረው የቡና ምርት 42000 ቶን ለማዕከላዊ ገበያ ማቅረብ ችሏል። ከዚህ ውስጥ ወደ 85 በመቶ የሚጠጋው ከዚህ ዞን የወጣ ስለሆነ በክልሉ ከፍተኛ ቡና አምራች ከሚባሉ አካባቢዎች ውስጥ የሚጠቀስ ነው። አሁን የምንገኝበት ወረዳ ደግሞ የይርጋ ጨፌ ወረዳ ነው። በይርጋ ጨፌ ቡና ደግሞ የሚታወቀው የገደው ዞን ቡና የሚታወቀው በይርጋ ጨፌ ታይፕ ነው። የሚመረተው ምርት ኦርጋኒክ ቡና ነው። የኮምፖስት ወይ ደግሞ የተፈጥሮ ማዳበሪያ የሚያገኝ ቡና ነው። የሚታጠበውም በንጹህ ውሃ ስለሆነ ኦርጋኒክ እና ንጹህ ቡና ወደ ዓለም ገበያ በማቅረብ ደረጃ ከፍተኛ ፖቴንሻል እና አቅም ያለው አካባቢ ስለሆነ ይህንን አካባቢ በደንብ አጉልቶ በማሳየት በዓለም ደረጃ ተወዳዳሪ የሆነ ቡና የሚመረትበት አካባቢ መሆኑን ማሳየት ይገባል። በጋሞ ዞን ዳራማሎ ወረዳ የኤሊ ደብረ ብስራት ቅዱስ ገብርኤል ገዳም ዓመታዊ ክብረ በዓል ሃይማኖታዊ የቱሪዝም መዳረሻ እየሆነ እንደሚገኝ ተገለጸ። የኤሊ ደብረ ብስራት ቅዱስ ገብርኤል ዓመታዊ ክብረ በዓል በደማቅ ስነ ስርዓት ተከብሯል። የተበሬ ቴማን ዘገባ ይመኙሻል ዮሴፍ እንደሚከተለው ታቀርበዋለች። የኤሊ ደብረ ብስራት ቅዱስ ገብርኤል ገዳም በኢትዮጵያ ቅርስ ባለስልጣን ከተመዘገቡ ቅርሶች መካከል አንዱ መሆኑን የገለጹት የጋሞ ዞን ቱሪዝም መምሪያ ኃላፊ አቶ ሞናዬ ሞሶሌ ናቸው። አክለውም በዓሉ የአንድነት የአብሮነትና የመተሳሰብ እሴትን የሚያጠናክር መሆኑን አብራርተዋል። በዞናችን በዳራማሎ ወረዳ በኤሊ ገብርኤል ዓመታዊ ክብረ በዓል ላይ ነው የምንገኘው። ይሄ በተለይ በዓሉ እጅግ በጣም ደስ የሚል
ከፍተኛ የህዝብ ቁጥር ያለበት እንደገና በተለይ ከዞናችን አልፎ ከሀገራዊ ከማዕከላዊ አዲስ አበባ ጨምሮ ሰፊ ሰው ቁጥር የሚገኝበት እጅግ በጣም ደስ የሚል በዓል ነው። ይህን በዓል ደግሞ ለሀገራዊ ያለው ፋይዳ እጅግ በጣም ትልቅ ነው። ምክንያቱም የህዝባችን አንድነትን ህብረ ብሔራዊነትን የሚያጠናክር ነው። ከየትኛው አካባቢ የመጣ ሰው እዚህ መጥቶ በሰላም አክብሮ ይመለሳል። ይሄ አካባቢያችን በትልቅ ደረጃ የሚያስጠራ ነው። ሰላሙን የሚያረጋግጥ ነው። ህብረ ብሔራዊነትን፣ ወንድማማችነትን፣ እህትማማችነትን አንድ የሚያደርግ ሁሉም ሰው የተገናኘ እዚህ ተገናኝቶ ተዋውቆ የሚሄድበት ነው። አካባቢው የሚታወቅበት ነው። ስለዚህ ይሄ ቱሪዝሙን ዘርፍ በከፍተኛ ደረጃ የሚያጠናክር ዘርፍ ነው። እንግዲህ እንደ ሀገር ቱሪዝሙ በትልቅ ትኩረት ያገኘበት ነው። ስለዚህ ይሄ የሰው የበዓሉ የማክበር ፍላጎት እጅግ ከፍ ያለ የመጣበት ሁኔታ ነው ያለው። ይሄ ደግሞ ለኛ ስራችን በጣም የሚያግዝ ዘርፍ ነው። የዳራ ማሎ ወረዳ ቤተ ክህነት ስራ አስኪያጅ በኩረ ትጉሃን ቀሲስ ጌትነት ደሳለኝ እንደገለጹት የኤሊ ደብረ ብስራት ቅዱስ ገብርኤል ገዳም ከ15ኛው ክፍለ ዘመን ጀምሮ ሃይማኖታዊ አገልግሎት ሲሰጥ የቆየ መሆኑን አስገንዝበዋል። የበዓሉ ድባብ በተመለከተ ይህ በዓል ሃይማኖታዊ በዓል ነው። ትልቁ ነገር ሃይማኖታዊ በዓል ነው። በአራቱም አቅጣጫ የመጡ ምዕመናን ስለታቸውን መላኩ ሰምቷቸው መላኩ ደግሞ በደጁ መጥተው ስለታቸውን እያደረሱ መስዋዕት እያቀረቡ ስለታቸውን እየሰጡ እዚህ ቦታ ተገኝተው የመላኩን ክብር ይገልጻሉ ማለት ነው። ይህ በዓል እንግዲህ ትልቁ ነገር ኤሊ ገብርኤል ታሪካዊነቱ ስለት ሰሚ ነው። ሃይማኖትን ሳይለይ ማንኛውም ቢሆን የተቸገረ ለኤሊ ገብርኤል ስለት የገባ ሁሉ ፈጣን ምላሽ ይሰጣል። ይህ በመሆኑ እውቅናው ከዕለት ወደ ዕለት እየጨመረ ሄዷል ማለት ነው። እንግዲህ ታቦቱ ወደዚህ ቦታ የመጣው እንግዲህ ከመንዝና ከግሸና ነው። ወደዚህ ቦታ የመጣው በግራኝ መሐመድ ጊዜ ሽሽት መተው እግዚአብሔር ፈቅዶላቸው እዚህ ቦታ ሲደርሱ ቅርቀሃ እንጨት ተክለው እንጨቱ ሲነጋ ለምልሞ ሲያገኙት የመላኩ የቅዱስ ገብርኤል ፈቃድ ይህ ነው ብለው እዚህ ቦታ ተክለውታል። ይህ በመሆኑም ዛሬ ታምራቱ እየገለጸ ህዝቡም እየበዛ ከዕለት ወደ ዕለት እየጨመረ ሄዷል። የገዳሙ አስተዳዳሪ ብስራተ መላክ ገዛኸኝ ጋልቻ በበኩላቸው ገዳሙ ከሃይማኖት ተቋም አልፎ የሀገር እድገት ከፍተኛ ሚና እየተጫወተ መሆኑንም አስረድተዋል። የዛሬው በዓል የሚከበርበት ሊቀ መላኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ሶስቱን ወጣቶችን ሲድራቅ፣ ሚሳቅ፣ አብዶናጎ የተባሉ ለጣዖት አንሰግድም በማለታቸው ንጉሡ ናቡከደነጾር በቁጣ ተግፋፍቶ በእሳት ስጥላቸው እኛ በዚህ የምንፈራ አይደለንም፣ የምናመልከው አምላካችን እሱ እኛን ያድነናል፣ ባያድነንም እንኳ አማልክትን አናመልክም በማለት በፍጹም እምነት ወደ እሳቱ ስጣሉ መልአኩ ቅዱስ ገብርኤል ደርሶ ያዳናቸውበት ዕለት በዓል ስለሆነ ይህንን በዓል በድምቀት እያከበርን እንገኛለን። ቦታው በቅርሳ ቅርስ ጥበቃና በባህል ቱሪዝም በኢትዮጵያ ፌዴራል መንግስት የተመዘገበ ቦታ ነው። የኢኮኖሚ ለውጥ እንደሚፈጠር ያው ይታመናል። ምክንያቱም ቦታው የቱሪዝም መስህብ ቢሆን ያንን ለቱሪዝም መስህብ የሚመጡ እንግዶች ሀብቱን ፍልሰቱን የሚያፈሱት እዚህ በቦታው ላይ ስለሆነ ከቦታም ባለፈ በወረዳው ላይ ስለሆነ ይሄ በዓል ለሁሉም ነገር ምቹ መንገድ ይፈጥራል የሚል እምነት አለ። የበዓሉ ታዳሚዎች ክብረ በዓሉ ከዓመት ዓመት ከፍተኛ እድገት እያሳየ መሆኑን ገልጸዋል። ገዳሙ በርካታ ታሪካዊ ቅርስ የያዘ በመሆኑ አስፈላጊው ጥበቃ ሊደረግለት ይገባልም ብለዋል። ዘንድሮ በጣም ለየት ባለ መንገድ ነው አሁን ኤሊ ገብርኤል መጥቼ ገብርኤል ንግስ እያከበርኩ ያለሁት እና በጣም ደስ ይላል።
ከአምናው ከወትሩ በጣም የተለየበት ምክንያቱ ምንድነው? አንደኛ ጸጥታው ፓርት በጣም እንትን የተሻለ ነው። ከአምናው ይሻላል። በጣም የተሻለ ሁኔታ ነው ያገኘሁትና በጣም እጅግ በጣም ደስ የሚል ነው። በዓሉ በጣም ደስ ይላል። ደስ የሚል ነገር አለው። በጣም ደስ ብሎን ነው እኛም ያከበርነው። በየአመቱ ነው የምንመጣው። አመቱ እስኪደርስ ድረስ በጣም ናፍቆን በዓሉን እንኳን ለኢትዮጵያ ክርስቲያን እምነት ተከታዮች በሙሉ ሁሉንም እንኳን ለመልአኩ ለቅዱስ ገብርኤል ክብረ በዓል በሰላም አደረሳችሁ ለማለት እወዳለሁ። በዓሉ በጣም ደስ ይላል። እኔ ስመጣ ለመጀመሪያ ጊዜ ነው። ብቻ ደስ ይላል። በጣም ወድጄዋለሁ። የቆጮ አመራረትን በማዘመን ለገበያ ማቅረብ በመቻሉ ውጤታማ መሆኑን ሉሲ እንሰት ኢንተርፕራይዝ አስታወቀ። ከ30 ሄክታር በላይ ለኢንዱስትሪ ዞን ለይቶ በዘርፉ የተሻለ ውጤት ለማስመዝገብ እየሰራ መሆኑን የአርባ ምንጭ ከተማ አስተዳደር ገልጿል። ተጨማሪ አለን። ከሰሞኑ በክልሉ ያሉ የልማት አቅሞችን ተዘዋውሮ እየተመለከተ የነበረው በደቡብ ኢትዮጵያ ክልል የመንግስት ኮሚዩኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ የተመራ የሚዲያ ባለሙያዎች ልዑክ እንሰትን በዘመናዊ መንገድ አቀነባብሮ ለገበያ የሚያቀርበውን ሉሲ እንሰት ኢንተርፕራይዝንም ጎብኝቷል። ለቡድኑ ስለ ኢንተርፕራይዙ አጠቃላይ ማብራሪያ የሰጡት የኢንተርፕራይዙ ፕሮዳክሽን ማናጀር ወይዘሪት የትምወርቅ ሰይፉ ቆጮን ኬክና ኩኪስ አድርገን ባህር ማዶ አሻግረናታል። በምንሰራው ስራ አርሶ አደሩንም ተጠቃሚ የሚያደርግ ውጤት እየተመዘገበ ነው ብለዋል። ሉሲ እንሰት ኢንተርፕራይዝ የእንሰት ውጤቶች ላይ እሴት በመጨመር ለገበያ የሚያቀርብ በ2015 ዓ.ም በአርባ ምንጭ ከተማ የተቋቋመ ኢንተርፕራይዝ ነው። ኢንተርፕራይዙ የእናቶችን ጉልበትና ጊዜ የሚቆጥቡ 40 የቆጮ መፋቂያ ማሽኖችን በተለያዩ ወረዳዎችና ቀበሌያት ለሚገኙ ማህበራት ማከፋፈሉን የኢንተርፕራይዙ ፕሮዳክሽን ማናጀር ወይዘሪት የትምወርቅ ሰይፉ ይገልጻሉ። ቆጮን በባህላዊ መንገድ እንዲብላላ የሚጠበቀው ከ3 እስከ 4 ወር ጊዜ እጅግ የረዘመ በመሆኑ ከራሱ እርሾ እንደተዘጋጀና በዛ በመጠቀም ወደ 7 ቀን ማሳጠር ተችሏል በማለት ተጨማሪ ማቀነባበሪያ ማሽኖችንም እያስመጡ መሆኑን ተናግረዋል። እዚህ ሉሲ ላይ በዋናነት የሚሰሩ ዋና ነገሮችን እንሰትን ስናቀው ድርቅ መከላከል የሚችል የብዙ ሰዎችን የምግብ ዋስትናን ያረጋገጠ ያን ደግሞ እናቶቻችን ፕሮሰስ ሲያደርጉ የነበረው በጣም አድካሚ የሆነ ብዙ ሰዓት የሚወስድባቸው እጃቸውን፣ ልባቸውን፣ ጉልበታቸውን የሚበዘብዝ የነበረው ነገር ያን ተቀርፎ ማሽን ተመርቶ እንሰትን በአጭር ሰዓትን የሚቆጥብን በአጭር ሰዓት ማሽን አምርተን ከዛ ደግሞ ያን ማሽን ይመረታል። ደግሞ አንድ እናት እንሰት ፍቃ ለመብላት 3-4 ወር የምትጠብቀውን ከ3-4 ወር ወደ 7 ቀን ከራሱ እርሾ ተዘጋጅቶ 3-4 ቀን በ7 ቀን እንዲያልቅ አድርገን ያን ነገር እናደርጋለን። ሌላው ደግሞ ስራው ደግሞ ለብዙ ወጣቶች የስራ እድል ፈጥሯል። ይችን ማሽን በየሳይቶቹ ስንሰጥ በአንዱ ሳይት ደግሞ ከ20 በላይ ኢንተርፕራይዞች አሉ። ያን ደግሞ አባስተን እስካሁን 40 ማሽን ነው የተሰጠው። ለእያንዳንዱ ስልጠናው ሰጥተን ማሽኑ እናድላቸዋለን። ቆጮ በባህላዊ መንገድ ብቻ ለምግብነት ከሚውልበት አሁን ላይ እሴት ተጨምሮበትና ተቀነባብሮ ዱቄት፣ ኬክ፣ ኩኪስና ዳቦ ሊሆን መቻሉን አስረድተዋል። የገበያና የሰው ፍላጎት ከጊዜ ወደ ጊዜ እየጨመረ መጥቷል ያሉት ወይዘሪት የትምወርቅ ቆጮን ኬክና ኩኪስ አድርገው ከአገር ውስጥ ገበያ አልፈው ለባህር ማዶ ማቅረብ መጀመራቸው ከአርሶ አደሩ ጀምሮ ኢንተርፕራይዙም ተጠቃሚ እንዲሆን እንዳስቻለ ይናገራሉ። እዚህ ድርጅቱ ከተመሰረተ ብዙ ወጣቶች ስራ እድል ፈጥረዋል። በቋሚነትም ስራው ሲበዛ ደግሞ በኮንትራትም ይከፈላሉ። ለብዙ ወጣቶችን እዚህ ቀጥረን በስርዓት ደሞዛቸው እየወሰዱ እነሱም ብዙ መማር ያለባቸው ነገሮች እየሰራን ለወጣቶችንም እንደ ስራ እድል ተፈጥሮ ለነዛም ደግሞ ምንም ይጣል ነገር የለም። ቃጫውንም ይመጣል። እዛም ኢንተርፕራይዞች አሉ ተደራጅተው ያን ቃጫ ወደ አርባ ምንጭ ይልካሉ። እነሱ ቀለሙን ምናምን ሁሉ ነገሩ ገሰን አሟልተን ወደ አርባ ምንጭ ተልኮ ተሽጦ ለራሳቸው ገቢ ይሆንላቸዋል። ሌላው ደግሞ እዚህ ሲመጣ ከዶርዜ ከዲታ ከብዙ ቦታዎች ያን ቆጮ ሲመጣ ፈርመንት የሆነውን እዚህ ቀጣይ ፕሮሰሶች አልቀው ማድረቅ ተፈጭቶ በዘመናዊ በሆኑ መንገዶች ፓኬጂንጎች ሀገር አቀፍ የሆነው ኢንተርናሽናል በሆኑ ስታንዳርዶች ታሽገው ዱቄት ይሆናል። ያን ደግሞ ዱቄት ማድረግ ሳይሆን ለማንኛውም ሰው ፈረንጁንም በቃ ከአፍሪካ አልፎ ኢንተርናሽናል ሆኖ ማንኛውም ሰው እንደ ፉርኖ ዱቄት በቆሎ እንደሚበላ ተሰርቶ ለሁሉም ምቹ በሆነ መንገድ ዱቄት ሆኖ ከሱም ደግሞ ኩኪስ ፈረንጅ ሀገር የሚሰሩ ዋፍሎች፣ ካፕ ኬኮች፣ ዳቦዎች፣ ኬክ ሁሉ ነገር መስራት
እንደሚቻል ከቆጮ በጣም አዘመነን ለገበያ አቀርበንም ቀጣይ ደግሞ እንደ ሳውዝ ኢትዮጵያ ወይ እንደ ደቡብ ኢትዮጵያ ወይ ጋሞ ዞን የሆነበት ሚቀር ሳይሆን ከሀገር ማልፈን እንሰት መብቀል ማይችልባቸው አፋር፣ አማራ ክልል ያሉት ወደዛም የሞከርን ነው። ያን ደግሞ እዛ ተተክሎ ለነዛም አገራችን ላይ የምግብ ዋስትና ለማስጠበቅ እንደዛ ያያረግን እንገኛለን። የሚዲያ ልኡካኑን የሚመሩት የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለ ማርያም ተስፋዬ በኢንዱስትሪው ዘርፍ ያለው መነቃቃት ተስፋ ሰጪ መሆኑን ተናግረው እንደ እንሰት ያሉ በስፋት የሚመረቱ ምርቶች እንዲህ እሴት ተጨምሮባቸው ለውጪ ገበያ መቅረብ መቻላቸው በአገር ኢኮኖሚ እድገት ላይ ሚናቸው የጎላ መሆኑን በማስገንዘብ አጠናክሮ መስራት እንደሚገባም አስተያየት ሰጥተዋል። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በበኩላቸው የከተማ አስተዳደሩ ለኢንዱስትሪው ዘርፍ ሰፊ ትኩረት ሰጥቶ እየሰራ እንደሆነ በመግለጽ ከ30 ሄክታር በላይ ቦታ ለኢንዱስትሪ ዞን ለይቶ በዘርፉ የተሻለ ውጤት ለማስመዝገብ እየሰራ መሆኑን አስገንዝበዋል። እንደ ከተማ ያደረግነው ምንድነው ኢንዱስትሪ ዞን ለብቻ ለይተን ወደ ዩኒቨርሲቲ መውጫው አካባቢ ላይ አቡሎ የሚባል ሳይት አለ። አሁን አለን እዛ ወደ 30 ሄክታር የሚሆን መሬት ለኢንዱስትሪ ዞን ብቻ ለይተን በተለይም ሌሎቹ እንዳሉ ሆኖ ሰርቪስ ላይ ሌሎች ሴክተሮች ላይ እንደተጠበቀው ሆነ ግን ዋና ትኩረት የምንሰጠው አሁን ማኑፋክቸሪንግ ዘርፉ ላይ ስለሆነ በተለይ አግሮ ፕሮሰሲንግ ላይ አሁን በርካታ ፕሮጀክቶች ወደ ስራ እየገቡ ያሉ አሉ። ፕሮሰስ ቫልዩ አድ በማድረግ እንግዲህ አርባ ምንጭ ካሉ ጸጋዎች ብዙዎቹ ውስጥ እነዚህ ፍራፍሬ ላይ ማንጎ፣ ሙዝ በጣም በስፋት ይቀርባል። ይሄንን ቫልዩ አድ አድርጎ ፕሮሰስ አድርጎ መላክ ቢቻል ብዙ የውጭ ካረንሲ ማግኘት የሚቻልበት ስለሆነ እየሰራን ያለው ትኩረት ሰጥተን እየሰራን ነው ማኑፋክቸሪንግ ሴክተሩ ላይ ነው። እንግዲህ በስፋት እየሰራን እንገኛለን። አሁን የዲጂታል ኢትዮጵያ 2030 ስትራቴጂ በቴክኖሎጂ የዘመኑ ከተሞችን ለመፍጠርና የዜጎችን የአኗኗር ሁኔታ ለማሻሻል ትልቅ አቅም የሚፈጥር መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። ለኢትዮጵያ ዜና አገልግሎት ዘገባ መስፍን ባንጃ። የዲጂታል ኢትዮጵያ 2030 ስትራቴጂ በቴክኖሎጂ የዘመኑ ከተሞችን ለመፍጠርና የዜጎችን የአኗኗር ሁኔታ ለማሻሻል ትልቅ አቅም የሚፈጥር መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ኢትዮጵያ 2030ን በይፋ ባስጀመሩበት ወቅት ተደራሽነትን ማስፋት፣ ለዜጎች እኩል ዕድል መፍጠር እንዲሁም በዜጎችና ተቋማት መካከል መተማመንን ማጎልበት የስትራቴጂው ቁልፍ ትልሞች መሆናቸውን መግለጻቸው ይታወቃል። እነዚህን ትልሞች ለማሳካት የህዝብ ዲጂታል መሰረተ ልማትን ማስፋፋት ቁልፍ ተግባር መሆኑን ጠቅሰው እነዚህን ትልሞች ለማሳካት የህዝብ ዲጂታል መሰረተ ልማትን ማስፋፋት ቁልፍ ተግባር መሆኑን ጠቅሰው ይህም ቴክኖሎጂውን ሰው ተኮር በማድረግ የዜጎችን የዕለት ተዕለት ኑሮ ለማሻሻል አቅም ይፈጥራል ብለዋል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ የመደመር መንግስት ከተሞች የፈጠራ የቴክኖሎጂ እና የብልጽግና ማሳያ እንዲሆኑ እየተሰራ መሆኑን አብራርተዋል። የዲጂታል ኢትዮጵያ 2025 ስትራቴጂ ከተሞችን ስሉጥ ለማድረግ የሚያስችል ጠንካራ መሰረት መጣሉን ተናግረዋል። ይህም ከተሞች ከእቅድ ዝግጅት ጀምሮ በዲጂታል መንገድ እንዲመሩ በማስቻልና የአገልግሎት አሰጣጥን በማዘመን ረገድ ጉልህ አስተዋጽኦ ማበርከቱን ገልጸዋል። በዲጂታል ኢትዮጵያ 2025 ላይ ለዚህ ሁሉ ፋውንዴሽን ጥሎ ማለፍ የቻለ ለከተሞቻችን ትልቅ አስተዋጽኦ ማበርከት የቻለ ትልቅ ስትራቴጂ ነው። እንግዲህ ሁሉ ጋር የሚታይ በጣም ቪዚብል የሆነ ይሄንን ደግሞ ለስማርትነሱ ወይንም ደግሞ ለስሉት ከተሞች መሰረት የጣለ ስትራቴጂ ነው ብለን መውሰድ እንችላለን። ይሄንን በጣም በተሳካ መንገድ አሳክተን አጠናቀን ዛሬ ላይ ደግሞ የዲጂታል ኢትዮጵያ 2030ን አናውንስ አድርገናል። በ2030 ግን ለከተሞቻችን ከስማርት ከተማ በዘለለ ብልህ ከተሞችንም የመፍጠር ዓላማ በውስጡ ይዟል ማለት እንችላለን። በዚህም ለነዋሪዎች ምቹ ከተማ፣ የኤሌክትሮኒክ ግብይት እንዲሁም ለዜጎች የተቀላጠፈ አገልግሎት መስጠት የተቻለበት እንደነበረ አንስተዋል። በዚህም የሚታይ ውጤትና ለከተሞች እድገት ትልቅ መሰረት ጥሎ በስኬት መጠናቀቁን ገልጸዋል። አዲሱ 2030 ዲጂታል ስትራቴጂ ከተሞች ከስማርት ከተማነት ባለፈ በቴክኖሎጂ የዘመኑ እንዲሆኑ የሚያስችል መሆኑን ጠቁመዋል። አዲሱ የከተማ ልማት ፖሊሲ ከስትራቴጂው ጋር በቀጥታ የሚዛመድ ሲሆን የኃይል አጠቃቀምን፣ የኢኮኖሚ እንቅስቃሴን፣ የአገልግሎት አሰጣጥን እንዲሁም በሰዎች እንቅስቃሴ ውስጥ ብልህነትን የሚያሰርጽ መሆኑን አስረድተዋል። የምንጠብቀው የአዲሱ የከተማ ልማት ፖሊሲያችንም ጋር በቀጥታ መዛመድ የሚችል ይሄንን ማዕከል አድርገን እንዲሁም ደግሞ በማጸደቅ ሂደት ላይ የያዝነው የከተማ ልማት ፖሊሲ እንደመሆኑ መጠን ከዚህ ጋር ማስታርቀን
እንደገና ኢንፑት የምንወስድበትንም እና የመጨረሻ ፋይናላይዝ የምናደርግበት ጊዜ ላይ ያለን ስለሆነ እንደ ከተማ እንግዲህ ዲጂታል ኢትዮጵያ 2025ም ትልቅ አስተዋጽኦ አበርክቶ ያለፈ 2030 ደግሞ ከዚህ የበለጠ በኢነርጂ አጠቃቀም በአገልግሎት አሰጣጥ ማዘመን በኢኮኖሚ እንቅስቃሴዎች በሰዎች እንቅስቃሴዎች መካከል ያሉ ጉዳዮች አብዛኛው ነገር ወደ ስማርትነስ የሚመጣበት ብቻም አይደለም ወደ ብልህ ከተሞች የመፍጠርም እንዲሁም ደግሞ ኢኮኖሚ የመፍጠርም እና የናሽናል ሴኩሪቲ ኢሹዎችን ማድረስ ማድረግ የሚችል ትልቅ ስትራቴጂ ነው ብለን መውሰድ እንችላለን። ዲጂታላይዜሽን በዜጎችና በመንግስት እንዲሁም በአገልግሎት ሰጪና ተቀባይ መካከል መተማመንን የሚፈጥር መሆኑንም ነው የገለጹት። የመረጃ ደህንነትን በማረጋገጥ መረጃዎችን ለሀገር እድገት የመጠቀም ልማድ ከጊዜ ወደ ጊዜ እየሰፋ መምጣቱንም በአብነት ጠቅሰዋል። የመደመር መንግስት ከተሞች የፈጠራ የቴክኖሎጂ እና የብልጽግና ማሳያ እንዲሆኑ ትኩረት ሰጥቶ እየሰራ መሆኑንና ዲጂታላይዜሽን ለዚህ ስኬት ዋነኛው የመስፈንጠሪያ አቅም መሆኑንም ጠቁመዋል። ክቡራን ተመልካቾቻችን እየተከታተላችሁን ስለሆነ እናመሰግናለን። የምትከታተሉት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጪ ወዳገኘናቸው ዜናዎች ይሸጋገራለሁ። ቻይና ተገንጣይ የምትላትን ታይዋንን ለማስጠንቀቅ በዙሪያዋ ወታደራዊ ልምምድ ማድረግ ጀመረች። የታይዋን ፕሬዝዳንታዊ ጽሕፈት ቤት የቻይናን ወታደራዊ ልምምድ ዓለም አቀፋዊ ባህልን የሚጥስ ነው በማለት ተችቷል። መስፍን ባንጃ ተጨማሪ አለው። ቻይና ተገንጣይ ኃይሎችን ለማስጠንቀቅና የደሴቷን ቁልፍ አካባቢዎችን መቆጣጠር የሚያስችል ወታደራዊ ልምምድ በሰርጡ አቅራቢያ እያደረገች መሆኑ ተዘግቧል። የሀገሪቱ ጦር ባህር ኃይል፣ አየር ኃይልና ሌሎችም ኃይሎች የተኩስ ልምምድን ጨምሮ ለወታደራዊ ልምምድ መሰማራታቸውን ቤጂንግ አስታውቃለች። የፍትህ ተልዕኮ 2025 የሚል የመለያ ስም የተሰጠው ልምምዱ አሜሪካ ትልቅ የተባለውን የተለያዩ የወታደራዊ መሳሪያዎችን በ11 ቢሊዮን ዶላር ለታይዋን መሸጧን ባሳወቀች በቀናት ውስጥ የሚካሄድ ነው። የመሳሪያ ሽያጩ ከቤጂንግ ብርቱ ተቃውሞ የገጠመው ሲሆን በአጸፋው ቻይና በአሜሪካ የመከላከያ ኩባንያ ላይ ማዕቀብ ጥላለች። ታይዋን በዚህ ዓመት የመከላከያ ኃይሏን ማጠናከሯ የምትወስዳቸው እርምጃዎች የግዛቷ አካል አድርጋ የምታያት ቻይናን አስቆጥቷል። የታይዋን ፕሬዝዳንታዊ ጽሕፈት ቤት የቻይናን ወታደራዊ ልምምድ ዓለም አቀፋዊ ባህልን የሚጥስ ነው በሚል ተችቷል። የታይዋን መከላከያ ሚኒስቴር ሰኞ ጠዋት የቻይናን የጦር አውሮፕላኖችና መርከቦችን በታይዋን አካባቢ መመልከቱን ገልጾ የሀገሪቱ ጦርና የሚሳኤል ስርዓት ሁኔታውን እንዲቃኝ መመደቡን አስታውቋል። ኃይሉ ታይዋንንና ሕዝቦቿን ለመከላከል በከፍተኛ መጠንቀቅ ላይ እንደሚገኝም ሚኒስተሩ ገልጿል። የታይዋን ሰርጥ አካባቢ ላይ የተመደበው የቻይና ምስራቃዊ እዝ በዊቦ በተባለው የማህበራዊ የትስስር ገጹ ወታደራዊውን ልምምድ የፍትህ ጋሻ ስል ጠርቶታል። ለመገንጠል እያሴሩ ያሉ ሁሉ ጋሻው ሲያገኛቸው ይመነጠራሉ ስልም አጋርቷል። የመጀመሪያው ወታደራዊ ልምምድ መጀመሩን ያሳወቀው የቻይና መከላከያ ሚኒስቴር ዋናው ልምምድ ማክሰኞ እንደሚደረግ ጠቁመዋል። ቻይና ለረጅም ዓመታት ከታይዋን ጋር ለሰላማዊ ውህደት ስትወተውት የቆየች ሲሆን የደሴቷን መገንጠል ግን ሰላማዊ ባልሆነ መንገድ የሚያስቆምም ሕግ አላት። ቤጂንግ የታይዋን ፕሬዝዳንት ሊያ ቺንግቲ የታይዋንን ነጻነት እየመሩ ነው በሚል ትከሳለች። የታይዋን ፕሬዝዳንት ታይዋን ሉዓላዊ ሀገር ናት በማለት ነጻነቷን በይፋ ማወጅ አይጠበቅባትም ባይ ናቸው። ይሁን ዕለት ፕሬዝዳንት ሊያ በሀገር ውስጥ የቴሌቪዥን ጣቢያዎች በተሰራጨ ቃለ ምልልስ ቻይና ወረራ እንድትፈጽም የሚያደርጋት ደረጃ ላይ እንድትደርስ ታይዋን የሚገጥማትን ፈተና ማለፍ አለባት ብለዋል። ፕሬዝዳንቱ አክለው ማስተዳደራቸው አሁናዊ ሁኔታውን ለማስቀጠል ቁርጠኛና ቻይናን እንደማይተናኮስ ገልጸው ሰላም በእውነተኛ ጥንካሬ ላይ የወደቀ ነው ብለዋል። የህዝብ አስተያየቶች እንደሚጠቁሙት አብዛኛው የታይዋን ዜጋ ሁኔታዎች ባሉበት እንዲቀጥሉ የሚሻ ሲሆን ይህም ማለት ከቻይና ጋር መዋሄድም ሆነ ነጻነታቸውን በይፋ ማወጅ አይፈልጉም። ከ2022 ጀምሮ ቻይና ስጋት ብላ በምታነሳቸው ሁኔታዎች ምክንያት በታይዋን ሰርጥ የምታደርገውን ወታደራዊ ልምምድ አጠናክራለች። ባለፈው ሚያዝያ ቻይና ያደረገችው ወታደራዊ ልምምድ በቁልፍ የኃይል መሰረተ ልማቶች ላይ ጥቃት መፈጸም የሚያስችል ምስለ ልምምድ እንደነበር ቤጂንግ አስታውቃለች። ህዝቧን ለጥቃት ለማዘጋጀትና ወታደራዊ አቅሟን ለቤጂንግ ለማሳየት ታይዋንም የራሷን ወታደራዊ ልምምድ ታደርጋለች። ዘገባው የቢቢሲ ነው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዜሌንስኪ ጋር በነበራቸው ውይይት አስቸጋሪ ጉዳዮች ቢኖሩም መሻሻል መታየቱን ተናገሩ። ሩሲያ በአሁኑ ወቅት 20 በመቶ የሚሆነውን የዩክሬንን ግዛት ተቆጣጥራለች። የቢቢሲን ትንታኔ ዘገባ የአምላክነሽ ተረፈ እንደሚከተለው ታቀርብልናለች። ዶናልድ ትራምፕ እና ቮሎዲሚር ዘለንስኪ በፍሎሪዳ የዩክሬንን ጦርነት ለማስቆም ያካሄዱትን ውይይት ተከትሎ መሻሻሎች መታየታቸውን ቢናገሩም የአሜሪካው ፕሬዝዳንት ግን የግዛት ጉዳይ አሁንም አልተፈታም ብለዋል። የአሜሪካም ሆነ የዩክሬን ፕሬዝዳንቶች ውይይቱን በጣም ጥሩ ሲሉ ቢገልጹትም ትራምፕ አንድ ወይም ሁለት በጣም አወዛጋቢ ጉዳዮች አሁንም ድረስ ሳይፈቱ ቀርተዋል፣ በተለይ በግዛት ጉዳይ ብለዋል። ዜሌንስኪ በማር ለጋዜጠኞች በሰጡት መግለጫ ከባለ 20 ነጥብ የሰላም እቅድ መካከል 90 በመቶ ላይ ስምምነት ላይ መድረሳቸውን ሲገልጹ ትራምፕ ደግሞ ለዩክሬን የተሰጠው የደህንነት ዋስትና ወደ 95 በመቶ የሚጠጋው ተጠናቋል ብለዋል። ዘለንስኪ የአሜሪካና የዩክሬን ልዑካን በሚቀጥለው ሳምንት ለ4 ዓመታት ያክል የቀጠለውን ጦርነት ለማቆም ያለሙ ጉዳዮች ላይ ተጨማሪ ውይይት ለማድረግ እንደሚገናኙ ተናግረዋል። ዘለንስኪ በቴሌግራም የመልእክት መላላኪያ ገጻቸው ላይ ባስተላለፉት መልእክት በሁሉም ጉዳዮች ላይ ጉልህ ውይይት አድርገናል። የዩክሬንና የአሜሪካ ልዑካን ባለፉት ሳምንታት ላሳዩት መቀራረብ ከፍተኛ አድናቆት አለን ሲሉ ተናግረዋል። ሩሲያ እንደ አውሮፓውያን አቆጣጠር በየካቲት 2022 ዩክሬንን ሙሉ በሙሉ የወረረች ሲሆን በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛት ትቆጣጠራለች። ሩሲያ በአብዛኛው የምትቆጣጠረውን የምስራቅ ዩክሬን የዶንባስ ክልልን ከወታደራዊ ኃይል ነጻ ቀጠና ለመቀየር የቀረበ ሀሳብ አሁንም አልተፈታም ሲሉ ትራምፕ ተናግረዋል። ሞስኮ በአሁኑ ወቅት 75 በመቶ የሚሆነውን የዶኔትስክ ክልልና 99 በመቶ የሚሆነውን የሉሃንስክ ክልል ትቆጣጠራለች። ክልሎቹ በአንድነት ዶንባስ በመባል ይታወቃሉ። ትራምፕ ከዘለንስኪ ጋር በነበራቸው ውይይት አስቸጋሪ ጉዳዮች ቢኖሩም መሻሻል መታየቱን ተናግረዋል። ሩሲያ ዩክሬንን አሁንም በዶንባስ የምትቆጣጠረውን ትንሽ ክፍል ለቃ እንድትወጣ ትፈልጋለች። ኪየቭ ደግሞ አካባቢው በዩክሬን ኃይሎች የሚመራ ነጻ የኢኮኖሚ ቀጠና እንዲሆን እየወተወተች ትገኛለች። የአሜሪካው ፕሬዝዳንት ዩክሬን ያጣቻቸውን ግዛቶች በሚመለከት የነበራቸውን አቋም በተደጋጋሚ ቀይረዋል። በመስከረም ወር ዩክሬን የተነጠቀችውን ግዛት መልሳ ልትወስደው እንደምትችል በመግለጽ ብዙዎችን አስገርመዋል። በኋላም ይህንን አቋማቸውን ቀይረዋል። ያ በጣም ከባድ ጉዳይ ነው ካሉ በኋላ የሚፈታ ጉዳይ ነው ሲሉ ያላቸውን ተስፋ ተናግረዋል። ትራምፕ ዩክሬንን ከወደፊት ጥቃቶች ለመጠበቅ የሎጂስቲክ ድጋፍ ለማድረግ ወይም ጦር ሰራዊት ለማሰማራት በይፋ ቃል ሳይገቡ የደህንነት ዋስትናዎችን በሚመለከት 95 በመቶ ተጠናቋል ብለዋል። ትራምፕ በአሜሪካ በሩሲያና በዩክሬን መካከል የሶስትዮሽ ውይይት ሊኖር እንደሚችል በመግለጽ ወቅቱን ጠብቆ ሊከናወን እንደሚችል ተናግረዋል። የአሜሪካው ፕሬዝዳንት የዩክሬን ሩሲያ ጦርነትን እንዳስቆሟቸው ከሚገልጿቸው ግጭቶች ዝርዝር ውስጥ ለማካተት ቢፈልጉም በጣም መጥፎ የሆኑ የተቋረጡ ወይም የቀሩ ውይይቶችን ጦርነቱ እንዲቀጥል ሊያደርጉ እንደሚችሉ አስጠንቅቀዋል። ቀደም ሲል ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የስልክ ውይይት አድርገው ነበር። የአሜሪካው ፕሬዝዳንት ስለ ስልክ ውይይቱ ብዙ ዝርዝሮችን ይፋ ባያደርጉም የሩሲያው መሪ ዩክሬን ስኬታማ እንድትሆን ይፈልጋሉ ብለው እንደሚያምኑ ተናግረዋል። በተመሳሳይ ትራምፕ ዩክሬን ህዝበ ውሳኔ እንድታደርግ የሚያስችል የተኩስ አቁም ስምምነት ላይ ሞስኮ ብዙም ፍላጎት እንደሌላት አምነዋል። ያንን አቋማቸው ተረድቻለሁ ሲሉም ተናግረዋል። የሩሲያው የውጭ ጉዳይ ፖሊሲ አማካሪ ዮሪ ኡሻኮቭ የስልክ ጥሪው የተደረገው በትራምፕ ጥያቄ እንደሆነና እሱና ፑቲን ጦርነቱን ለማስቆም በቅርቡ የአውሮፓ ህብረትና ዩክሬን ባቀረቧቸው ሀሳቦች ላይ እንደተወያዩ ተናግረዋል። የሩሲያ የቀድሞ የአሜሪካ አምባሳደር ኡሻኮቭ በበኩላቸው ትራምፕ የክሬምሊንን የውሳኔ ሀሳቦች ግምገማ አዳምጠዋል። ሁለቱ ፕሬዝዳንቶችም በአውሮፓ ህብረትና በዩክሬን የቀረበውን ጊዜያዊ የተኩስ አቁም ስምምነት ግጭቱን ያራዝመዋል የሚል ነጥብ ላይ በመግባባት ውይይታቸውን አጠናቀዋል ብለዋል። ሁለቱ ፕሬዝዳንቶችም በአውሮፓ ህብረትና በዩክሬን የቀረበው ጊዜያዊ የተኩስ አቁም ስምምነት ግጭቱን ያራዝመዋል የሚለው ነጥብ ላይ በመግባባት ውይይታቸውን አጠናቀዋል ብለዋል። ዘለንስኪ የዩክሬን ባለስልጣናት በጥር ወር ላይ በዋይት ሀውስ ከአውሮፓ መሪዎች ጋር በመሆን ሊወያዩ እንደሚችሉም ጠቁመዋል። የአውሮፓ ኮሚሽን ፕሬዝዳንት አርሰላ ቮን ደር ሌየን ከአውሮፓ አጋሮች ጋር ባደረጉት ስብሰባ በፍሎሪዳ የተካሄደ ውይይት ጥሩ መሻሻል መታየቱን አድንቀው ዩክሬን ከመጀመሪያ ቀን ጀምሮ ጠንካራ የማይደፈር የደህንነት ዋስትናዎችን እንድታገኝ ያስፈልጋል ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ የኪየቭ አጋሮች በሚቀጥለው ወር በፓሪስ ተገናኝተው የደህንነት ዋስትናዎች ላይ እንደሚወያዩ ተናግረዋል። ቡናን በቀጥታ ለውጭ ገበያ እንዲያቀርቡ እድል መመቻቸቱ ተጠቃሚ እንዳደረጋቸው በጌዲዮ ዞን ቡና አምራች አርሶ አደሮች ተናገሩ።
የኤሊ ደብረ ብስራት ቅዱስ ገብርኤል ገዳም ዓመታዊ ክብረ በዓል ሃይማኖታዊ የቱሪዝም መዳረሻ እየሆነ እንደሚገኝ ተገለጸ። ቻይና ተገንጣይ የምትላትን ታይዋንን ለማስጠንቀቅ በዙሪያዋ ወታደራዊ ልምምድ ማድረግ ጀመረች። የሚሉት ለሰዓቱ ያዘጋጀነው የዜና 42ታችን አርዕስተ ዜናዎች ነበሩ። በእኔ በኩል አበቃው። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።